እኔ አፈቀርኩሽ የእውነቴን ነበር። አንቺ ግን ልትጫወችብኝ ፈልገሽ ከሮቤል ጋር ተኝታችሁ ሳይ ብገልሽ ደስ ይለኝ ነበር። ግን የተሻለ ሀሳብ አለ ብዬ አስቤ ብርሽን እንዳለው ስንቺ ባዶ አስቀረውሽ። ከዚህ በኋላ እንዳትፈልጊኝ፣ መቼ ብትፈልጊኝም ደግመሽ ልታገኛት። አንቺ ነቅተሽ ይህንን ወረቀት ስታነቢ እኔ ከአንቺ ብዙ ሺህ ኪሎ ሜትር ርቄያለሁ። ቻው ሚራ፣ ቻው ቻው። አይ በፍጹም አይሆንም። ይሆናል እንዴ? እንዴት ይሆናል? አይሆንም። መደወል አለብኝ። አይ ሰለሞን እንዳታደርግም፣ በፍጹም እንዳታደርግም። ልታደርገኝም አትችልም። ሰለሞን አይ ይሄማ ኔትወርክ ነው የሚሆነው። አዎ ሰለሞን እንዳያደርግም። በተለይ ደግሞ አንተን አለ ሰኛለሽ። ከአሁን በኋላ ደግመሽ እዚህ ቤት እንዳትመጪ፣ እግርሽ እዚህ ቤት እንዳይረጥ። ድጋሚ እግርሽ እዚህ ቤት ቢረጥ ለምን አላስጠነቀኝም እንዳትዪ እንገልሻለሁ። እሺ እሄዳለሁ፣ ግን ደግሞ ከዚህ በር ዞር አልልም። ገንዘቤን እስካላመጣችሁ ድረስ ከዚህ በር ዞር አልልም። ይሄን ነው የሚባል ነገር ለምን ያውጪ? ውጪ ሚራ፣ ውጪ! እንዳትነካኝ! ልቀቀኝ! የሚራ እንደምትሰማው? አዎ ፍቅረን አታለ ነበር እና ታዲያ ታለች። ሁለተኛ እዚህ እንዳመጣ አድርጌ አባረርኩት። አድናን ለምን? ቆይ ብሩን እኮ ይዛ ሊሆን ይችላል። ይዛ ከሆነ ብሯንም ችግሯንም ይዛ ትመለስ። ያ ማን እንዲያድናል እንዴ? ቆይ ቤት ድረስ መልሶ የመጣ አድንን ታበላሻል። ነገርኩህ እኮ። ምን? በስመ አብ እንዴ! አድናን ይሄማ በፍጹም አይሆንም። ብሩን ያ ወይ ሆኖ ወይ ደግሞ እንደለመደችው እየተቀደደች ይሆናል። ምን? ሰለሞን ብሩን ይዞት ሄደ? አድናን ውሸት ነው። አያልቅባት ሚራ ዛሬም በተንኮሏ ሮቤልን ለመጣል እያሴረችና እየፎከረችም ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኳና ድራማ መጥተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። በመቀጠልም በዛሬው ክፍል የታየውና የተከሰተውን ከማቅረባችን በፊት ከዚህ በፊት ለማስታወስም ሚራ በአቶ ሰለሞን ምክንያትም የእንቅልፍ ከኒንም በመጠቀምም ታዲያም ራሷን እንድትስትም ሆኖም ነበረ። ምክንያቱም ገንዘቡን ለመውሰድና እንዲሁም መንገዱንም ለመጥረግም ነበረ። ታዲያ ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከትነውም ሚራን ማን ደርሶ ያድናት ይሆን እያልነ ሁላችንም አስበን ነበር። ነገር ግን ዛሬ የእንቅልፍ ከኔንም ስለሆነ ከእንቅልፏም ስትነቃ በጣሽ ወረቀት ከደረቷ ላይ ወድቆ ነበር ያገኘችው። ይህንም ወረቀት በምታነበበት ሰዓትም ሚራም ማመንና እንዲሁም የሆነውን ነገር እስከሚያቅታት ድረስም እየተናደደችና እየተበሳጨችም ነበረ። ታዲያ አቶ ሰለሞን ይሄን አታደርገውም፣ በፍጹም በእኔ እንደዚያ አታደርግም እያለችም ራሷን ታታልልም ነበር። ነገር ግን ሚራ የታሰበላትንም እንዲሁ እየተፈጸመላት ነው። በዚህም አቶ ሰለሞን ከሮቤል ጋር ስለተኛሽና እንዲሁም እኔ እኮ የእውነት አፍቅሬሽ ነበር፣ አንቺ ግን ሌላ ሆኗል ስራሽ በማለትም ወረቀቱንም ጽፎ ነበር አስቀምጦላት ሄደው። ታዲያም ወዲያውኑም ስልክም ደውላ ለማግኘት ሞከረች። ነገር ግን አቶ ሰለሞን ስልኩን አጠፋፍቶ ነበር የተሰወረው። በዚህም ራሷን የሳተችው ሚራም ቢሆን ወዲያውኑ የሄደችው ወደ አድናን ቤት ነበር። አድናንም ባያትና በተመለከታት ጊዜም በጣም ተናዶም ነበረ። ደግሞ ከዚህ ቤት ምን ቀረ ብለሽ ነው የመጣሽው? አንቺ ከሃዲ፣ የማትረቢ አስመሳይ፣ ደግሞስ ማን ቁልፉን ሰጠሽና ቤት ልትገቢ ቻልሽ? በማለትም ጠይቃት። ሚራም እንደተለመደው በሩ ክፍት ነበር በማለትም ዋሸችው። እንግዲህ እሷም ቁልፍ ስለያዘችና እንዲሁም መቼም ቢሆን የእሷ ማስመሰልና ተንኮል አያልቅባትምና
ቁልፍ በመያዝ ነበር የገባችው። ታዲያ አድናንም ቢሆን እንደ ወትሮው እኔ የምታለለልሽና የምታስመስይብኝ አይደለውም፣ ቀጥ ብለሽ ከቤቴ ሂጂ በማለትም ቀጭን ትዕዛዝ ቢሰጣትም እሷ ግን አይ አልፈልግም፣ ደግሞም ከአቶ ሰለሞን ጋር ምንድነው ያወራችሁት? መጥቶም ነበረ። ታዲያ ምን ብላችሁ ነው የመከራችሁብኝ የዘከራችሁብኝ? በማለትም ነገረችው። ታዲያ አድናንም ቢሆን ደግሞ ከናንተ ምን ይወራል? ደግሞስ ምን ልታደርጊ መጣሽ? በማለትም በምሬት ቃልም ተናገረና በጥፊ ከረቸማት። ይሄውም እንግዲህ ገንዘቡን ይዞብኝ ጠፍቷል፣ ካንተ ጋር ተመሰጣጥሮም ስለሆነ ገንዘቤን ሳሰጡኝ ከዚህ ቤት ንቅንቅ አልልም በማለትም አይኗን በጨው አጥባም ተከራከረችው። ነገር ግን አድናን ቆፍጠን ቀብረር በማለትም አስወጣት። ይህንም የተመለከተውና የሰማውም ሮቤል ምንድነው የሚራን ድምጽ ነው አይደል የሰማሁት? በማለትም ከአድናን ጋር ሲያወሩም አድናንም አዎ ሚራ እንዲሁ ማስመሰሏ አያልቅባትምና አቶ ሰለሞን ብሩን ወሰደብኝ ብላ ነው፣ ደግሞም ፍቅርህ መታ ነበረ በማለትም አሁን ላይም ሮቤልንም በነገር አናቱንም ኮም አደረገው። ታዲያ ሮቤልም ቢሆን በአሁኑ ሰዓት መታልህ እኮ ነበር፣ ታዲያ ብሩንስ ይዛ ነበር እኮ የሚሆነው፣ ለምን አትይዛትምና ብርህን በእጅህ አታስገባም? በማለትም ቢነግረውም አድናን ግን ሊዋጥለት አልቻለም። ብር ትላለህ አንተ ከፈለክ ተጓዝ በማለትም ሲነግረው አሁን ላይም ሰለሞን እንደወሰደውና እንዲሁም እሱም ይዞት እንደተሰወረ በሰማ ጊዜ ሮቤልም አይሆንም፣ ውሸት ነው፣ መሆን የለበትም በማለትም ከአድናን ተለይቶ ሮጠ። ታዲያ ወዲያውኑም ሚራንም አግኝቷትም ነበረ። ብሩሳ በማለትም ጠይቃት። ሚራም እያለቃቀሰችና እያላዘነችም ሰለሞን የሚባል አስመሳይ ይሄው ተጫወተብኝ፣ ብሩንም አሟጦ ወሰደው በማለትም ነገረችው። ታዲያ ይህንም የሰማው ሮቤልም በጣም ተናዷል። እንደ በፊቱ እያጭበረበረችና እያስመሰለችም ስለመሰለውም እሱ ግን ሊያምናት አልቻለም። ይሄው ብሩን አምጮ የታለ በማለትም በተደጋጋሚ ጠየቃት። ሚራም ቢሆን እስካሁን ድረስ ያልኩህን ነገር አታምነኝም እንዴ? ሁሉንም እኮ ለሱ ሰጥቻለሁ፣ ደግሞም ሁሉን ነገር አደርግልሻለሁ፣ ከዚህ ሀገር መውጣት አለብን ስላለኝ አምኜው እኮ ነው የሰጠሁት በማለትም ሁሉንም ነገር ብታስረዳውም ሮቤልም ሊረዳት አልቻለም። ታዲያ ገንዘቡ ከሌለማ ብሎም ጥሏት ሊሄድ ሲልም እሷም እያለቀሰችና እያደነፈቀችም ለመነችው። ገንዘብ ከሌለኝ አትወደኝም ማለት ነው? ያሞትኩልሽ አፈቀርኩልሽ የምትለኝ ምንድን ነው? የውሸት ነበር ወይ? በማለትም ብዙ ነገሮችንም እየተናገረችና እንዲሁም በአዘኔታ ፊትም ብትመለከተውም እሱ ግን ላሽ ብሏታል። የራስሽ ጉዳይ ነው፣ ገንዘብ ከሌለሽ እኔ ምን ላደርግሽ ነው? አሽሩሩ አልልሽ ነገር በማለትም ጥሏት ይሄዳል። ይህንም የተመለከተችው ሚራም በጣም እየተናደደችና እያለቀሰችም ወደ ቤቷ በመመለስም እንዲሁ ብቻዬን ቀረው ማለት ነው። ይሄው ሁሉም ነገር ያኔ እኮ ሁሉም ይስመኝ ነበር፣ ሁሉ ያፈቅረኝም ነበር፣ ዛሬ ግን ብቻዬን ቀረው በማለትም ባዘኔታም ኩርትም መብላት አለቅስም ነበር። ታዲያም ክፉ ነገርም በሀሳቧ ተከሰተ። ይህም ከዚህ ዓለም ኖረሽ ምንም አትጠቅሚም፣ አንቺ የማትረቢና የማትጠቅሚ ሰው ነሽ በማለትም እንግዲህ ታብሌቶችንም ይዛ እያንበሰቋቆለችም ወደ ፈጣሪዋን በመመልከት እኔ ልሞት ነው ማለት ነው አዬ በማለትም እንግዲህ ለመውሰድም ስታስብ አንድ ነገርም ትዝ አላት። ሮቤልን የግሌና እንዲሁም ወደ ህይወቴም እንዲመጣ ማድረግ ይኖርብኛል። ይህም የልኋናን እህት በሚያሸሽበት ጊዜም የቀረጽኩትን ቪዲዮም ይዤ አስፈራራዋለሁ። እንዲሁም ያለ ውድ በግድም ቢሆን ወደ ህይወቴ ይመለሳል በማለትም አሰበች። ታዲያ ሚራም ቢሆን ወደ ራሷ በተመለሰችበት ሰዓትም ሚራ አንቺ ትችያለሽ፣ ደግሞም ታሸበርቂያለሽ፣ ገና ብዙ ነገሮችንም ትሰሪያለሽ፣ ሁላቸውንም ትበልጫቸዋለሽ በማለትም ከራሷ ጋርም ተመጻደቀች። ታዲያ ይህንን ቪዲዮም በመያዝና ፋይሉንም በመያዝ ከሮቤልም ደወለች። አንተ የት ነህ
በየት ነህ በማለትም አፋጠጠችው። ሮቤልም አላውቅልሽም ብዬሻለሁ እኮ የኔና አንቺ ነገር እኮ አክትሞለታል በማለትም ነገራት። ነገር ግን አልፋታም ያለችው ሚራም አይኗን በጨዋታም ለመሄድ ወስናለች። ታዲያ ሮቤልም ሁልጊዜ ልኋናን ያጠምዳታልና እንዲሁ ከእግርም እየተከተለም ኩርኩም ማድረጉን አልተውም። ይኸውም አንቺ የኔ ብቻ ነሽ፣ ደግሞም በእጄ አስገባሻለሁ ጠብቂኝ እያለ ሁሌም ይነግራታል። በዚህም የተናደደችው ልኋናም ልክ ልኮን እየነገረችው ነው። እኔ እኮ የአድናን ብቻ ነኝ፣ ደግሞም አንተ ምንም አይመለከትም በማለትም ሁሉንም ነገር እየነገረችው ነው። በሌላ በኩል አሁን ላይ አድናንም ከነ ሚራ ቤት ቢሄድም ሚራንም አላገኛትም። ታዲያ ያንን ወረቀትም ነበር ያገኘው። ወረቀቱም እንግዲህ ከሮቤልና ሚራም ያላቸውን ግንኙነትና እንዲሁም ሮቤል በአሁኑ ሰዓትም ሚራን ጠልቻታለሁ አልወዳትም እያላት፣ ነገር ግን በጎንም እሱን ተደብቆም ሄዶ እንዲሁም በፍቅር እንደሚያስመስሉና እንዲሁም ሁሉንም ነገር እንደሚያሳልፉ ባወቀ ጊዜ አድናንም በጣም ደንግጦም ነበረ። ለኔ ሌላ ያወራል፣ እሱ ደግሞ ሌላ ይሆናል ስራው በማለትም እየዛተና እየፎከረ ወረቀቱንም ይዞት ሄደ። ታዲያም ሁሉንም ለሮቤልም ጠየቀው። ምንድነው ያደረከው? ሌላ ስራህ፣ ሌላ ንግግርህ በማለትም እንዲሁ ከሚራ ጋር ግንኙነት እንዳለውና አንዳንድ ነገሮችንም እንዲሁ እንደሚሸውደውና ከዚህ በኋላ ማመን እንደሌለብኝ ነው በማለትም አስረግጦም ነገረው። እንግዲህ የደገሰችለት ሚራ ለሮቤልም ብዙ ነገሮችን በማጥመድና እንዲሁም ፋይሉንም በመያዝ ወደነ አድናን ቤት ተጓዘች። ይህ የሚያገኘችው ሮቤልን ነበረ። አስገባኝ የማሳያቸውና እንዲሁም የማመለክታቸው ነገር አለ በማለትም እንዲሁ በኃይል ንግግርም አብረውም ተነጋገሩ። ይህም አሁን ላይ ሮቤልም ቢሆን በሚራ ላይ በቀልና እንዲሁም ክፋትም ስላሰበ እኔ እኮ አላውቅሽም ማልበል ቤት እኮ ተሳስተሽ ነው በማለትም ብዙ አስቀባጠራት። ይህም ሚራም ቢሆን በጣም ተናዳም ነበረ። አንተን የፈለገ ሰው የለም፣ ልኋናንና አድናንን አምጣልኝ፣ ካልሆነ በሩን ክፈትልኝ፣ መግባት እፈልጋለሁ እያለች በሚጨቃጨቁበት ሰዓትም አድናን ድንገት ሰምቷቸውም ስለነበር የምትናገሩትን ነገር ሰምቻለሁ፣ ደግሞም የምን ወንጀል ነው የምን ቪዲዮ ነው በማለትም ሁለቱንም ክው አደረጋቸው። ታዲያም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።